በሌሊት ጨለማ ናይሽና በሌሊት ጨለማ ይከፋኛል ዝም ብሎ تقعد الفوتاني اللي جوا موت كفلي ትዝታሽ ዘወትር ወዴን የመጣ እፎይ የምልበት ህይወት የቅጣጣ አይዲያይ يبحوي دقفني مع كوري زي بالخمعكور كامي زبص معري ما عنده جوا معري دقفني مع كوري معكور زي بالكي كامي زبص معري استي تتولي سمي تتولي انا تطون تيله معكور دلاتني لما انت مساخي خزار مزي زيدو خطاوصني تلا كحزن لك ناي بحقي مارم علالنا بتقريا كنغيرا بامحرنيا كنغيرا امحرنيا تعيش تقريا مساخه مستر عاوتنا حفاش امحرنيا نغيرا قد يبلك قدم ማለት ሙስጥ ብለሽ ናይቴ ዲዘፈን እየሰማሽ ፊትሽ ኩስትር አድርገሽ ተመልከቱ እዚህ ጋር የሚለው ትሰማላችሁ ምን ሞለክቱ ምናምን ስትይ ነበርና ምን ገብተሽ ነው እኔ ቆንጆ ገብተሽ ነው እንኳን ያድራል እኔ ጆይ ማርያም እኔ ሚካኤል ምን ጆይ እኔ ባይዘው ተወልጄ ያደኩት እኔ ትግራይ ነኝ እኔ የትግራይ ልጅ ነኝ እኔ ተወልጄ ያደኩት መቀሌ ነኝ መቀሌ ማርያም ጆይ እግዚአብሔር ግን ያሳዝን አንጀት እኮ ነው የሚበሉት እኮ አንቺስ መቀሌ ተወልደሽስ የአዲስ አበባ ልጅ አንጀትሽ ቦላ አፈርቢ እንዳታስውጪ አንተ እንደዚህ አድርገህ ማለት ነው አንተ ቺኛዋ ሚዛኗ ንዘራረብ አሁንማ ቅድም ዝም ብዬ እሱ ሰማ አትረየማይ አቴ ተዛረው በቃ ሳዚያ ጢዝ ነው ስሚይ ዝጎዬ አታንስ ፎቶ ዓለም የተመሲጣ እንዲ አብቴዲ አፍሮ ሙዚቃማ ቅድም እያየኋት አታ ቢያዳይ አንስ ማራ ይዝ ፎቶ ወካ ግን ከምዚ አረፊ በካ ንዝኾነ ሰባይ ዞ አና አድናቂት ያገለ ኢላ አይተልጭኝ ፎቶ ማራ ከፍ ዘሎ ጌመርያ ፎሎ ገይረ ይክለሁ ማዓሪ ንዕንደ ሰያ ያ ጅቦዬ ናትካሪ ክርዶ ሰሚዕ ዝውዕል አርማጭሆ ወለ ከብለ ዓለም ቦሻዕ ናይ በሐቅ ዓለም ቦሻዕ ያ سمعنا فوس متأدني راك فوسنا أتي نورام بعلق سيدي أتي قدر لا تقرأ يوكلش كنت من هذه الشطرات مسيونتي علاش واي أنت بعلق يا أنت كنت تعرف كنت تطرط علاش كو واي تيجي هذا فكرني هذا فكر يا أخي هذا جرسنا عنده هذا فكرنا عنده جوا هذا بيخزن في أخي كان يرتاح منهم لما المسلم واي ورنيت يا واي تقول أحمد في أخي واي ورنيت يا هذا ورنيت يا ويا يعني وي بيتاوي لا يحق مارم أنا جوو ناتي تموت ماتنو مبرهان مسكرات جوو أنا ون شكرينا ناتي سمع عنده حجمة عند صواتها ما لاجعتش عند صواتها لاجعتش قدم مسد أيا لاجعتش أنا ذكرني أنك عدك نخدنا حسن أنا يتورنا أنا قالت جات أتاي تفكرنا عنده اسمع عنده نا أخذ يحسن له خندي خزي دابل سقنا قولني يرخد له أما زاري مباش يتنعنقش يتيدي أفرو موسيقى لمن سماش ደሞ ቲሸርቱ ለብሰሽዋል እስቲ ቁሚ እስቲ ጣጣው በይ ታዲዳ አና ዴድኮ ያረ አና መርካዘና ናይ አክሱም አለው ወጭራሽ ቴዲስ ከአክሱም በታች ቁጭ አርገሽው ረኔ ምን አባት ይሻለኝ አልተቃጸልኩት እቺ አድዋ ልጅ አቃጸለችኝ ቅድም እንቧ እየተናነቃት ስተረጉም ሰምቼሽ እንዴ ነው ይወጣ ማርያም እኔ ተናድጃለሁ የአዲስ አበባ ልጆች በጣም ነው የምወዳችሁ በቃ ቦዶላችሁ ጉፈታችሁ ከዳር ወጣችሁ
ንሕና ዳም ትገፍዓና ምርጫ ቀርቧልና ዝመጡ ያልኮ ነው። አንተ ደንቆሮ ማለት ነው። አታደግና እንደ እኛ ነን እንጂ የተገፍዓ ነው። ከኢትዮጵያ አውጥተው ሱዳን ለስደት ያዳረጉን ኢትዮጵያ ነች አይደል? ስርዓት ገብሪ ገብሪ ስርዓት ግበር ስርዓት ግበር ሕራይ ባሕሪ ስርዓት ገይረ በቃ ሱቅ በህግ አምላክ በህግ አምላክ ልታስወጣኝ ነው በቃ ዜዳ ቆንጆዋ ይዘጋሩ አላይ ጁንታ ኮይናት ለመጽያ ስታሊን እንዴት እንደወረደብኝ ልነግራችሁ አልችልም። ስታሊን ጋዜጠኛ፣ ይሄ ናይ ትግራይ ጋዜጠኛ እኛ ለ7 ዓመት ተታግለን ቴዲ አፍሮ በ8 ደቂቃ ቤተ መንግስትን ሽብር በሽብር አደረገው። ኧረ ስታሊን ይባላል። አስጠላይ አስጠላይ አስጠላይ። አይ ስታሊን ጌታ ተዋረድ ሲል እኮ ነው። በአባይሱ ካልክ በኋላ ምንም አይጣብከኝም አንተ ሰውዬ። ቅጥል ያልኩት ቅጥል። እኛ ይህን ሁሉ ዓመት ታግለን ጭራሽ ቴዲ አፍሮ በ8 ደቂቃ ሙዚቃ ቤተ መንግስቱን አንቀጠቀጥ። አንተ ነህ እንጂ አንቀጠቀጥከው። ለራስህ ክብር የለህም እንጂ ስታሊን ወንድሜ። አላየህም? ትግራይ ኔትወርክ ዕፂ ብሎ ቪዲዮ ከየት አባተ ፍልግልግ አርጋ አምጥተ ናይ ትግራይ ድምፂ ኮይን ስትል ያንተ እኮ ይለያል እኮ አስማት እኮ ነው። ትግራይ ኔትወርክ ተዓፂስ ለአንተ ቪዲዮ ከትግራይ መሃል ፈልፍለህ እያመጣ ቪዲዮ ቀርጸው በሱዳን አርገው ሱዳን ጎብተው እንደገና ቪዲዮ ላንተ ልኮ ተሞልሰው እንደገና እንደ ኮንትሮባንድ ንግድ ያንን ቪዲዮ አይ ዛራ ሚዲያ እኔማ አፈርኩብ። እናቴ ትሙት አፈርኩት። ሓደ ሻዕነ ትግራሩ ሾጥ ናቸው እንዲ አልኩት እኮ በቃ እኔ እናቴ ትሙት ከልቤ ነገራቸው። ቂበያ ምናምን አይደለም ግን በቃ ተደሪፉ አይተደረበ መፂኡ አይመፀን ፀቢቡ ተፀበበ ኣብ ፀገም ዘሎ ናይ ትግራይ ህዝቢ እምበር እንታይ ገደሰና ናቸው እንታይ ገደሰኒ ሚልካ ሓፍተይ ስታሊን ኣዋሪድና ጃዕጃዕ ኢሉ በቃ እናቴ ትሙት ሓፊረ በቃ ዝምብየማ ሰውነቴማ ንግፍ 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 ንዓሶ እንደያዘኝ ሰው በቃ እንደዚህ ትሕት ብዬ ሓደ ሻዕ ትሕት አልኩና ቀጥቀጥቀጥቀጥቀጥቀጥ እንደ ጎጃም ዳንስ ቀጥቀጥቀጥቀጥቀጥ አልኩትና ብድቅ አልኩት። ከዛ አይስታሊን ያዋርድካ በአባይሱ ካልክ በኋላ ራሱ አልተመቸኝም። አንተ ልጅ እናቴ ትም ጭራሽ ስንት ዓመት የታገልነው ትግል ምንም ፍሬ ሳያመጣ አለ ቴዲ በ8 ደቂቃ ዘፈኑ ቤተ መንግስትን አንቀጠቀጣል። አንተ ነህ እንጂ አንቀጠቀጥከው አልገባህም እንጂ ለራስ ክብር የለህም እንጂ። እኔማ እንዴት እንደምወደው የነበረ ከስታሊን እኮ በዚች ኮልታፋ ምልሓሱ አምሓረኛ ግልድም ግልድም እያደረገ ናይ ትግራይ ህዝቢ ድምፂ ኮይን ብሎ ናይ ቤተ መንግስት ጭንቅ ብሎ ዲፕሎማሲያቸው ዕፅይፂ ብሎ ኧረ ስታሊን አንተ የሰራሁ ብዙሕ ነው። ለራስ ክብር የለህም እንጂ ለሓደ ዘፋኝስ ንአብይ አሕመድ እየቆለዱበት ለዘፋኝ መልስ ይሰጠዋል እንጂ ጋዜጠኛ ያውም እንዳንተ ያለ ጀግና ትግራይ ጋዜጠኛ ዋጋ የለህም። ክሰር ሲል ፈጣሪማ አንዳንዴ ያልሆነ ተልካሻ ቦታ ነው ማስገኘህ አለ። ባይ ስዳድ እንደዚህ ብለን እስከ መቼ ርሕደ ግን በትግርኛ ነገር እየበላሁ እኮ ጨምላቆች። አሁን ዜዶ ቅድም ገብታ የአዲስ አበባ ልጅ እኮ ሊያሳዝናል እኮ። ዋይ እውነትሽ ነው። የምናሳዝነው እኛ ተጋሩ ነን እንጂ ሚልካ ራሱ ትናንት ገብታ የሸገር ልጅ ማለት እኮ ምን ዋይ
ለእኛ እንጂ አብፀበባ ያለን እኛ አብጥምየት ያለን እኛ እናቴ እንዲህ አይነት አስተሳሰብ ግን ያላችሁ ዋይ መጽው ትገይሮ ምና ተጋሩ ግድ የለም አንድ ቀን ያልፋል ሁሉ ነገር። የት አለህ አንተ ጃምቦጆቴ? አንተ ቡላላ የኦሮሞ ብቸኛ ደሃ ናግባ እስቲ ናግባማ አንተ ፋራግ ናስቲ ዛሬ ትናንት የተናገርከው ነገር አለ አንተ እከክ አንተ መልስ ለይሙት ትግራይ አደ አዛን እያለን እስቲ ሀሳብ ስትቶሎ በል አንተ መሀል ከተማ ነው ያለው። እሺ መሀል ከተማ ምን እያደረክ? ሮማን ታውቃለህ? ሮማን ላሳይህ። ጫጫታ ቦታ ሆነ ለዩቲዩብ ቻናሌ አስፈላጊ የምናቸው ኢትዮጵያውያን የምናቸው ቆንጆ ነሽ። ቆንጆ እንዴት ነሽ? ሰላም ነሽ? ባለሽበት ቦታ ደህና ነኝ። አንተ እንዴት ነህ? ኔጭ አንቺ ልታላግጭ ነው የሞጣሽ። ኔጭ ገነት አያጅቦዬ ገነት እንዴት ነህ? ወይዬ አለሁልሽ የኔ ቆንጆ አለሁልሽ። ማዕሬ ሰላም ነው አያጅቦዬ እንዴት ነህ? አለሁት እግዚአብሔር ይመስገን። እንዴት ነሽ ቆንጆዋ? እግዚአብሔር ይመስገን። አንተ እንዴት ነህ? አለን ፋጡማ ወይዬ ቪዲዮ ሰራለሁ ብለሽ አንቺ ሸወድሽኛ። ታይ ወይት ፋጡማ ሉቡኮ ለስፈንልሽ እንደ አንዴ ቆንጆ አቲቲያ ናቲ ኩናቲ ዳካማ ሉቡኮ ፋጡማኮ ሉቡኮ አቲም እንዴ ፍቅር ነው አትንኩኒ ፋጡማዬ ወይዬ ልዘፍንልሽ ነበር ደበረሽ። ቆይ ቪዲዮ ሰራልሃለሁ አላልሽኝም አንቺ? እና ታዲያ ገና እንትን ላይ ሲሆን ደስ ጥሩ ነው ብዬ ነው። ላይክ ይሄ በጣም ይደብሮኛል። እናቴን አሁን ነበር መስራት ያለብሽ ፋጡሜ እኮ ማልታቲ ሙጫሲ ኢልማ ኦሮሞ ዳ ወላሂ እና አልኩ አይደል እንዴ ነንጨ ሲከኛ ኦኬ ለንጨ ቤክታል ሰሚ ዛሬ የሆነ ደህንነት አግኝቼ ለንጨ ቤክታ ማሊኒ ነንጨ ቤክታ ለንጨ አልነጨውም ዛሬ ወላሂ አልነጨውም። አንተ ሙጫሲ አንተ ልክስክስ እናት ተኝታለች ብለህ ነው አይደል እንደዚህ የምትሻፈዱ? አንቺ እህቴ ነች። ጅብ እንትን ምንድነው ሌንጫ ማለት ምንድነው? ገባይ ሌንጫ ፎኮርቴ ተምርን ለመንካት ነው። ሌንጫ ፎኮርቴ እኔ ታውቃይ ትነካኛለች። ነብር ነው የሚባለው በአማርኛ። ሌንጫ ፎኮርቴ ነብር ነው ምንድነው? ምን አውቃለሁ። ላዮን ምንድነው በአማርኛ? አንበሳ እኔ አንበሳ ምናምን ሳይሆን እንትን አሰርልኝ ቪዲዮ እኔ እንትናን አብሲን እኮ ነገርኩት። ኢብሳ ነው ምናምን አንቺ ከባድ ጌም እኮ አስሊ ወላሂ አስሊ አብዲ ማን አለ ደግሞ ፌመስ እንዳለ ሰብስቢያቸዋል። የሆነ በቀደማቼ ነው ማኪ ቤትም ገብቻዎቼ ነበር። ከአማራዎች ደግሞ ማንን ቤታን አናግሬያታለሁ። ኦኬ ብላለች፣ ግን አትመጣም። እሷ እየቀለደች ቢሆንም አሉ ለመተልሽ የባልና የሚስት ጌም እናቴን ከባድ ሙባረክ አብሲ እሺ ብሎኛል፣ መልሶልኛል። አብዲ እሺ ብሏል። ሙባረክ አልመለሰም። አስሊ ኦኬ አለኝ እኮ በውስጥ። አስሊ ጥሩ ሰው ነው በነገራችን ላይ በጣም እናቴን ምርጥ ሰው ነው። በጣም ናንቀብዳ ምንም ችግር የለውም ማለት ፊት የኦሮሞ ተወራሪ ነው። ጀግና ነው። አሪፍ ልጅ ነው። ተሚሯ እንዴ ሙጫ ኦሮሞ ወሎኮ ማልታቲ ilma bascat jedhini yaa nabi ኦሮሞ ወሎ
سي تاميري امبيكا بيكو يا حبيبي حبيبي كنت يا حبيبي حبيبي قمسي ايوه ايه انت منو نانو جيبو منو نانو من ኦሮምኛ በደንብ ትቻለሽ ምኑ ናናው አይ አንቺን አይደለም እኔ እናት ምኑ ናናው ነው ያልኩት ኦሮምኛ ትቻለሽ ለምን አታወሪም ደከመኝ እኔ ኦሮምኛ ሰምቼማ ደከመሽ እናቴን አያቶቿ ኦሮምኛ ይችላሉ እግዚአብሔር ያ በቤ አዳናች ቆንጆ ቤተሰቦች ናቸው እኛ በዘራችን ራሱ የለብንም በዘራ 28 ዘር ብት አንተ ያኮ ወር አደገኝ ሰፊም ምን ደም የሆነ ጥቅስ አለ አደገኝ ሰፊም ጅቦ ስማ ቲዲሲ ይው 28 ዘርሽን ከቆጠርሽልኝ እናቴን አንበሳ ወርዳልዩ በ1100 ሰው ቶሎ በይ 28 ዘር ራሱ ወደ ኋላ ቢቆጠር ኦሮሞ አይኖርበትም ነው ያለው እኮ ቁጠሪ አንቺ አያትሽን ኦሮሞ ካልሆነ ደግሞ እኔ እቆጣለሁ አባት አያትሽ ኦሮሞ ካልሆነ እኔ እቆጣለሁ አይደል ተው እንጂ ስምሽን ጥሪ ተምር ቀጥይ ቁጠሪ ተምር ገለተማ ጅቦ ገለተማ ተምር አልገባ ትግሬ ቲዲሲ አቦ ማልታቲል ማጫቅጫቃ ጀዲ ኒ አልፊን ገብተሽ እስቲ ዝም በይ ቁጠሪ የዘመኑስ እሺ ተምር ቀጥይ መሐመድ ዳምጠው እሺ ዳምጠው አይሽ ውሸት እናቴ አንቺ እስከ 3 ከቆጠርሽ ኦሮሞ ይወጣሻል እናቴ ትሙ ዳምጠው ስል ደን ዳጥካት ለዛ እኮ ነው የሳኩት እሺ ከዛ ማን የጆከር እናት ሉባባ ሰኢዳ ኢብሳ ነው ስሟ እናቴ ወሎ እንትን ጊራና ይላይለ አሁን የሰይድ ወረባቦ አባቱ እናቴን ወር እስቲ አንቺ ሳቷሺ ስምሽን ንገሪ ቴምር እስከ 3 ቁጥሪ ቴምር መሐመድ ዳምጠው ውሸት ከበደ ወላሂ ውሸት ወላሂ አሁን ከበደ የሚለው እኮ ከቤ ኮኮ ነው ከቤኮ ከበደ ካሳው ይመር ቀጣው እያለ ሄዳል የኔ ዘር እንዳለ እኛ የባላባት ዘር ነኝ ባይ ዘ ወይ ቤተሰቦቼ አያቶቼ የአገር ገዥ ነበሩ እዛ እንትን ጭቃብ ሲባል ታውቃለህ ወላሂ ቴምር ወላሂ እያልኩ እየማልኩ ነው አንቺ አሁን ትክክለኛ ስምሽን እስከ አያትሽ ብትቆርጥሪልኝ አንተ ያማል እንዴ ምን ሆነ ነው ወሎ እኮ አማራ እኮ ነው በ1945 ቆይ አንዴ ሚት አድርግ በ1945 እንትና አመር ግራኝ ወረራ ያካሄደ ጊዜ ኦሮሞዎቹ ከኋላ እየተከተሉ ከስስር ስም እየቀየሩ ይወሉን የራሳቸውን ስም ይወጡ ነበር ምሳሌ እኔ ተወልጄ ያደግኩበት ሀገር ወራኢሉ ሀብተ ጊዮርጊስ ነው የሚባለው እነሱ ናቸው ወራኢሉ ያሉት በወረራ ዝም ብለው ስም እያወጡ ይሄዱ ነበር ዳሰት ምን ነው የምትቀባጥረው ታሪክ አንብ መጀመሪያ እንዳሉ የወሎ ስሙት አንተ ባሪያ ስማ ጅቦ ጊፍት የሁሉ ለጊፍት ነው አንበሳ እንድሰጡ አንተ ቁሪማ ይሁን ማንንም ደግሞ አንበሳ እንዲሰጠኝ እኔ አንቺን ላበሳጭ ነው አንበሳ ፈልጌ አይደለም ተይ እንጂ እኔ እኮ የዓለም ህዝብ እንደጋላ ጌሜ ላይ እንድሳተፍ እየሰራው እኮ ታዲያ ዝም በል እንደ ጎጃም ኦሮሞ ነው ብትይኝ አልቀበልም ጅቦ እኔ ስለተምር ስለማቅ እኔ ልናገር ብሮ በትልቁ እንዳትሰዳደም ኖ ይኸው ለአንድ ነገር ተናገር እናቀምሳታለን ኧረ እናቴን እኔ አልሰድባትም ማርያምን ጅቦይ እኔ ወዳለሁ አጠፋሻለሁ እናቴ ነች አማራ ናት ደሜ ናት ደግሞ ሚስቴ ዘመዷ ነች ታፋችኛለች ቀጥይ የሆነ ነገር ከተናገርኩ ታወረኛለህ ጅቦይ አጋሜ ይለኛል ራስ ናግባ ገብተህ ስደበይ ስማ አይደል ለኾን ነገር ተናገረ ተወርደን እንዲኻ
حماق يتزارب صرف ناتي هافتا ربان ناتي مشني أورمونا يكناقر አይኮነ ግደፍ በቃ እሺ ገሪፈ ተምር ይወድሻለሁ ጸዋት አንበር በሽሽቅ አና ሕጂ ምን ተጻወት ነው ግን አንቺ ሁሉን ድርቅ ነው የምታረጊው እንድረቅጥሽ ትፈልጊያለሽ እኔ አናትሽን ነው የምኮረኩምሽ ታውቂያለሽ በአንድ ወርድ ብቻ አርፈሽ ተቀመጭ ትግረኛ ደግሞ ማልሰማ እንዳይመስልሽ ነው በደንብ ነው ጫታኔ ሙጣት እንጂ ልትሰዳደቡብኝ አይደለም ኮፒ ሊንክ አርጉልኝ ታብታብ አርጉልኝ እስቲ ኮፒ ሊንክ አርጉልኝ እኔ ደግሞ ሁሉ ነገር ለጫታ ነው ደስ የሚለኝ ዜዶ ደግሞ ፍጥጥ ብላ ነው የምትሳደቡ ታይ ቆንጂዋ ታይ አትሳደቡ ሁላችሁ እኮ ደስ ትላላችሁ እኮ አማራ ደስ ይላል ኦሮሞ ደስ ይላል ትግሪዬ ደስ ይላል ሁላችሁ እኮ ናችሁ ደስ የምትልኝ እኮ እኔ በቃ ግን ላናዳችሁ ደስ ይለኛል አሁን ስም ብዬ አስገብቼ ሁሉ ሲናደድ ነው ደስ የሚለኝ በቃ ይቅርታ ግን ያባዬ ማሎ ያባይቴ ባላኔቴ አቁራ ማለዶ እኔ ኮርመኛ ዘፈን በቃ የሚችለኝ የለም ጠፋው እኮ ከተጻረፉ ይሁን ግደፊ ዜዶ ተይ ቆንጂዋ ወድሻለሁ አትሳደቢ ቆይ ሰው ላስገባላችሁ እና እንዴ የሆነ ሰውዬው እንዴ ተከስተ እዚህም ትገባለህ ልትገርፈኝ ነው ቅምጥሌ እንዴት ነሽ እሺ ቡላላ ቅዱስ ጅቡ አብየት አጀንዳችን ተቀያየረ እኮ እኔ እኮ ስለ አዲስ አበባ ልጆች እያወራን አልነበር አው እንትና ቴምር ስትመጣ ዘም ብላ እንትና አለች ዜድ አሳዘኑኝ ነው ያለችው የአዲስ አበባ ልጆች በጣም እናቴን አልኩት ምንድን ነበር የለበሰችው ቆይ ላሳይ ኢቶሪካ የሚለውን ቲሸርት ለብሳ እየየ ነክፈች ቪዲዮ ኪዳን ሐወይ ፒሳይ አቡይ አረ ጅቦ ወይ አታስወጣኝ ወይ በቃ በማርያም ክትጸራረፍ ይብልክን ጻገር አረ በቃ አነ ቆይ ጻረፍን ቆይ ለካ ማርያምን አይጻረፍን ማርያምን ኪዳን ሐወይ ላይፍ ጎልካ ይምላ ናይ ህይወትካ ጎል ይምላ ንቡላላ ከርኤዙ ኢቶሪካ ዝም እስቲ ውጽ ሟር ይሄ እሺ حراي ግን አይተውጸና አውጸክን አዴትሙት ይፎቶኪ እሺ ግን እዛ ናይና ባንዲራ ድርብ አብልላይ خحራይ ነው ባህሪ ናይና ባንዲራ ቃይ ድርብ አብልክላን ተመልከት ብላላ ለዚች ሴትዮ ተመልከት ቲዮሪካ በትግራይ ባንዲራ ይሄ እኮ ራሱ የቻለ ፖለቲካ እኮ ነው አብይን እንጎልብጠው እኮ ነው በቃ እስከ ጋሸና ድረስ እንዋጋው ሰው አያ የትግራይ ባንዲራ ሽፍን አርጊ እስቲ ሽፍን ቴዲን ሽፍን በትግራይ ባንዲራ አዎ ሽፍን እምባ እየተናነቃት ነው ያወራችሁ ስለ አዲስ አበባ ልጅ ዛሬ በጣም አዝና እናቴ እሺ ከአዲስ አበባ ላይ የተጋሩ ልጆች ሲለቀሙ እየጠቆሙ ትዝ ብሎሻል ታስታውሻለሽ እሱ እኮ ነው ያስለቀሳት ዋናው እኮ እሱ አና ጅቦ ንገረው ወይ ክዛረብ ረድ ታስታውሲ ብዬ ነው ዜዲ አረ ጅቦ ወይ ክዛረብ ወይ ግደረ አረ ንገረው ሕጅስ የአዲስ አበባ ልጅ ብለሽ ያለቀሽው ናይ ትግራይ ጦርነት እያፈሷቸው ትዝ ብሎሽ ነው ወይስ አሁን ላሉት የአዲስ አበባ ልጆች ነው ማን ነው ወላሂ خمسة ሀገር ኢለ ኦኬ በኸንዲ ረጅዋ ዳሬ ተገፋውም የሸገር ልጅ የትግራዋይ ነው እናቴም በትግራዋይነታቸው ሲለቀሙ ነበር ከመሃል ሀገር ወደ ዳር ወደ የተመሰለች ደግሞ ሲሸኛቸው የነበሩት ወደ ዲዲሳ የሚባል እስር ቤት ሌላ እስር ቤት የታለ ደግሞ ወደ ሙተሃራ የሚባል እስር ቤት እናቴን ከመሃል ተጎፍተው ወደ ጥግ የወዱት የአዲስ አበባ ትግራዋዮች ናቸው እኮ ቆንጂዋ አንቺስ ለማን ያለቀሽው ንገሪኝ እስቲ ጅቦ ማራም ተወርደን ቢኻ ግደፍ
እናቴን አላስለምድሽም ማዕረግ ይፎቶኩም ዲባ حاجة دورنا ندلها ናይ ባሕቂ አይውርደልክን ናይ ባሕቂ هذا مش برا خرخات باش ቪዲዮ ማዕፀዋ ቪዲዮ ካይፀያ ተዕፀውና ካይፀይ እንዲያውን መጫወቻ እንዳረግ ይባሐዊ አሳዝነኛል እጅግ አመልጧት እንዳለቀሰችው አንተ ተርድቻለሁ ተሳስባ ነው ራዩ ቀርብ ነው ሪኻ ዮ አረጁ ሁሉም ነገር ስድብ እኮ ከበር እንዳትሰዳደቡ እናቴ እንዳትሰዳደቡ አረኔ ያልሰዳትም እኔን አስወርደኸኛል እኮ አስወርደኸኝ ተሳደበች እንዴ እሷ አልተሳደበችም ግን እንዳትሰዳደቡ እኮ ሌላ ነገር ራሴን ስለአዲስ አበባ ሌላ ቤት ነው ያገኘሁት ከዚህ መውረዴን ያወኩት ሌላ ቤት ራሴ ስሚ ቀደም ማለት ነው ስለ አዲስ አበባ ልጅ እንትን እያለች ነበር የቴዲን እየሰማች ስታለቅስ ነበር እናቴ እየየ ስትል አይ አንድ የሚያረጋቸው ባለፈም ባንዲራ ይዛ እየየ ስትል ነበር አረንጓዴ ቢጫ ቀዩን እንትና ዜድ እኮ አገሯን ትወዳለች በጣም እናቴን ኢትዮጵያዊነትን ትወዳለች አንቺም መሰዳደብ ምናምን የለባችሁም መከባበር ስለዚህ ዮሐንስ ግን ለምንድን ነው የማይዘፍነው ቴምር እሱ እሱን ቴዲን ጠይቀው ያላቀ የእሱ ኢትዮጵያ የራሱን ብቻ ነው ነጠልጥል እያለ ስለማን ነው የዘፈነው ቆይ ስለ ሚኒሊክ ጥቁር ሰው በቃ ደስ አፄ ዮሐንስ ኢትዮጵያ አይደለም ኢትዮጵያዊ ነውና ለአፄዎቹ ለምን አልዘፈነለትም ነገስታቶችን ይወዳል እንግዲህ እሱ እኮ ለሁሉም ዘፍኗል በቃ ጠቅለል አድርጎ ለአባቶቻችን ዘፍኗል አለ አፄ ዮሐንስ በዘፈኑ ባልበሙ አንዴ ብቻ ነው የጠቀሳቸው ግን እነ ኃይለ ሥላሴ እነ ጃን ምናምን ፈጣሪ እነ ሚኒሊክን ዘፈነላቸው እና ይዘፈንላቸው ታሪካቸው አሪፍ ነው እና ዮሐንስ ምን አለ እንደዘፈነላቸው ቢሆንማ ይነሱ ነበር እኮ ቴምር እናቴ ለአማራ ሲል አይደል መተማ ሄዶ የሞተው መተማ አማራ አይደል ዮሐንስ አንገቱን የሰጠው ዛል እኮ ዘፈነ እኮ አልዘፈነም የሆነች ቦታ ላይ ብቻ ነው አንድ ዮሐንስ ብሎ አስገብቶ ወዲያው ዝም አለ ፎርቶ ይሆን ጦልቶት ይሆን አላውቅም ይሞቸው ነገር ጦልቶት ሳይሆን ፎርቶን ነው ወላሂ በይ ፎርቶን ነው 17 መርፌ ብሎ የዘፈነ ፎርቶን ነው አንቺ ዶፋር 17 መርፌ በደከመ ቁንጣ ያለው ፈርቶ ነው አዲስ ንጉስ እንጂ ለውጥ መቼ መጣ እንትን እሱ ማንንም አይፈራም በነገራችን ላይ ስታጠፋ ካየህ ይዘፍንብሃል በቃ አለቀ ደስ እሱ ራሱ ትክክል አይደለም እኮ ትክክል አይደለም ሰው እንዴት ነው ሌላውን ከአብይ ቲፒኤልኤፍ ነበር የሚፈራው ቲፒኤልኤፍንም በደንብ አድርጎ ነው 17 መርፌ ብሎ ያቀመሰው ስለዚህ አይፈራም አገሩን የሆነ ህዝቡን ስትበድል ካየክ በቃ ታሴት የታየውን በግጥም በእንትኑ በስንኞቹ ይገርፋል ይሄ ነው ቴዲ ራሱ ትክክል አይደለም ነው ቴምርስ አሁን ትክክለኛ ሰው ነው ሌላውን ሊወቅሰው የሚችለው እሱ ትክክል አይደለም መርጦ ነው የሚዘፍነው እሱ የሳላት ኢትዮጵያ ልጅ ምንም መርጦ ለኢትዮጵያ ነው የዘፈነው ምንድነው የሚመርጠው ነው እሱ የሳላት ኢትዮጵያ ልጅ 9 ነበርና በያመር ሲመጣ 3 ጨመረበት 12 ሆን ለ12ቱም ዘፈነ ምን አረሳሽውም ቴምር እያለሽ ነው የቱ የቴዲ እኔ 17 መርፌ አረኔ እንጃ እኔ እረስቼዋለሁ እባክህ እኔ ዘፈን አዳማጭ ነበር አልነበርሽም ትናንት ማለት ነው በገጠር ልጅና በአዲስ አበባ ልጅ መካከል ውይይት ነበር እኔ ለራሴ እነ እንትና ጋዛ ተያይዤና ያና ጋዛ እነሱ ጋር ስንቀጣቀጥ ነበር እና ያና የኦሮሞ ህዝብ ተጎርቷል የኦሮሞ ህዝብ አብይ የጎዳው ነው ምሳሌ የቱለማ ኦሮሞችን በአዲስ አበባ ዙሪያ ያሉትን እያፈናቀለ መሬቱን ለኦሮሞ ብልጽግና ባለሀብቶች እየሰጠ ነው በዛ ዙሪያ በአዲስ አበባ ዙሪያ ያሉ ኦሮሞዎች ከቤታቸው እየወጡ ነው የሚያድሩት ሌሊት አያድሩም እየታፈኑ ስለሆነ ቤታቸው አያድሩ ምናምን ስል አበደ ሰከረ ኛኛኛኛኛ በቃ ከዛ አማራ መሳደብ አልጀመሩም ኦነግና
እዛ ለኦሮሞ አዝነሽ የተናገርሽው እንደዛ ከልብሽ እንዴ ቡርቃ እውነት እንዴ እንዴት ነው? ህዝብ እኮ እንደ ህዝብ እኮ ህዝብ እኮ ነው። ምን ሆነ ነው አንተ ጅቦ? ተሰምቶሽ እንዴ ታዲያስ ሳይሰማኝ ድምፅሽ ኤው ጅቦዬ ሚት አድርጎ ኤው ልክ እንትና ማን ነው የቡርቃ ዝምታ ወደኋላ የፊጥኝ እየታሰሩ የመከላከያ ልብስ የለበሱ የኦሮሞ ልዩ ኃይል ልብስ የለበሱ ሲገሏቸው ሲረሽኗቸው ወጣቶችን አሳየ። እየተገደልን ነው አለ ሰው። እሱ በሰጠው ሀሳብ መሰረት ምን አልኩኝ እኔ? አዎ አብይ አህመድ ኦሮሞን እየገደለ ነው። በተለይ ደግሞ በአዲስ አበባ ዙሪያ ያሉትን ምሳሌ እነስ ጃልሰኝን አሰማርቶ በአዲስ አበባ ዙሪያ ያሉ የቶሎማ ኦሮሞች እንዲሰቃዩ፣ እንዲዘረፉ፣ እንዲታፈኑ አድርጓል። እየታፈኑ ፋኖ አዲስ አበባ ነው። የምን ፋኖ ነው? ደነዝ ፕሮፋይሉን እዩ። ፋኖ አውቃቶ ነው ያለው። አስወርደው ፕሮፋይሉን አይተሽዋል? ፋኖ ይላል። እሺ። እና በአዲስ አበባ ዙሪያ ያሉት እየተፈናቀሉም ነው። መሬት ገበሬዎቹ የገበሬዎቹ መሬት 20 ሺህ 10 ሺህ 6 ሺህ ካሬ ለኦሮሞ ብልጽግና ባለሀብቶች እየተሰጠ ነው። ከዛም ደግሞ እየተገደሉ ነው። እኔ ደግሞ እዛ አካባቢ ያሉ ወደ ኮየ ፈጭ ተጠግተው ወደ እነሱ የሚኖሩ የአዲስ አበባ ነዋሪዎች በፊትም ማውቃቸው የተፈናቀሉ ከመሀል ከተማ ብዙ ሰው ያገኙኛል። ሰው ሳወራቸው ይነግሩኛል ይሄን እና ጥሩዎች እንደሆኑም ይነግሩኛል። መሆን ያለብን ለኦሮሞ ነው። አይ ለኦሮሞ ለኦሮሞ ድምጽ ስንሆን ግን እንዳጋ ኦሮሞ ልጆች ነው ማለት ነው። ቡላላ ኦሮሞዎች ወይ ቡላላ ተረጋጋም ታናታን አይ አለሽ ቆይ ትጨርስ እና ማለት ነው። ይኸውልህ አብይ አህመድ የሱ አሁን ቆይ የትግራይ ህዝብ እንደ ህዝብ ተጠቅሟል። ወያኔ ስልጣን ሲይዝ መልስልኝ ተጠቅሟል እንዴ? እኔ የትግራይ ተወላጆች አዲስ አበባ እየመጡ የሚለምኑ አውቃለሁ። እነሱ ስልጣን ላይ በነበሩ ሰዓት ብዙ አሉ። ያ በጣም ምስኪኖች አሉ። ስለዚህ አሁን ኦሮሞም የሆነ የተወሰነ ግሩፕ ነው እንጂ ተጠቃሚ ሁሉም ኦሮሞ ይጠቀማል ማለት አይደለም። ግን አሉ የአብይ አህመድ የሚፈልጋቸው ኃይሎች ከትንንሽ እስከ ትልልቅ ባለሀብት የሚደረጉ የኦሮሞ ተወላጆች አሉ። ያ ለአብይ አህመድ ሊጠቅሙ የሚችሉ ኃይሎች ናቸው። እንደ ህዝብ ግን ተጠቃሚ ነው ብዬ አላምንም። ህዝብም እኛ አማራዎች ህዝብም አንጠላም። የኦሮሞን ህዝብ ቴዲ አፍሮ የዘፈነው ለኦሮሞ ቱለማ ከአዲስ አበባ ለሚፈናቀሉት ነው ማለት ነው እንዴ? አዲስ አበባ የኦሮሞ ቱለማ አዲስ አበባ ምን ማለት ነው? አዲስ አበባ ያለውማ አብዛኛው 80% አማራ ነው። አዲስ አበባ እያልሽ ነበር እንዴ? ኖ ላይክ አሁን እኮ ይኸውልህ ሀገር ሲሪ የሚባል እኮ ወደ ገጠሩ ወስደው ጥለዋቸዋል እኮ የአዲስ አበባን ሰው። አንተ ያማል ኮንዶሚኒየም የ40 ሚሊዮን ቦታ እየቀማ የ5 ሚሊዮን ኮንዶሚኒየም የሰጣቸው ኦሮሚያ ክልል ነው ወስዶ የሰጣቸው። አሁን እኮ የአዲስ አበባ ሰው እኮ ለመስተናገድ ራሱ ኦሮመኛ እያስተረጎመ ለትርጉም ብር እየከፈለ እኮ ነው። ምን ሆነ ነው? ምንም የሚገናኝ ነገር የለም። ገበሬውን እያፈናቅልና ይኸውልህ ከአዲስ አበባ ሰው የ40 ሚሊዮን ቦታና ቤት ይዘርፋል። ከገበሬው ደግሞ 20 ሺህ ሄክታር ቦታ ይቀማና የ5 ሚሊዮን ኮንዶሚኒየም ለአዲስ አበባ ሰው ይሰጣል። በዚህ ምን እየተጎዳ ነው? የአዲስ አበባ ሰው የ40 ሚሊዮን ቤቱን ተቀምጦ ቦታውን ተቀምጦ የ5 ሚሊዮን ኮንዶሚኒየም ነው የሚሰጠው። ያንን ቦታውን ደግሞ የገበሬ ነው። ለገበሬዎችም በእርግጥ ኮንዶሚኒየም ሰጥቷቸዋል። የገበሬ ቤተሰብ በሚልም ለልጆችም ለምናምን ተሰጥቷል። ግን ፌር ነው ብዬ አላስብም እኔ። ከዛ እነሱን ደግሞ ከዛ እየፈናቀለ ወደ ገጠሩ ወደዛ ምናምን ነው የሚልካቸው። ከዛ እነሱን እንትኑ ደግሞ አብይ አህመድ ያደራጀው ይሄ ሹርቤው ጃልሰኝ ግሩፕ ሲገለው ምናምን የነበረ ነው። ሲታፈን ሌሊት ከቤታቸው ታስረው የፍጥኝ ምናምን ተወስደው 8-7 ሚሊዮን ይጠየቃሉ። ይሄ ምንም ጥያቄ የለውም የተደረገ ያለ ነው። አንድ ጥያቄ ልጠይቅሽ። ምን ሰኚ ሹርቤው ስትይ ማለት ነው ሰኚ ከኦነግ ወጥቶ እጁን ለመንግስት ሰጥቶ ነው አይደለ? አልሰጠም
አልሰጠም። ተደራድረው አይደል እንደ የገቡት ለመንግስት መጀመሪያም ከመንግስት ጋር ነው የሚሰራው አባቴ። ምን ሆነ ነው? እሺ ሙሐቤስ ኮሎኔል ሙሐቤ አሁን መንግስት ጋር ኮሎኔል ሙሐቤ አሁን ለመንግስት እጅ ሰጥቷል እኮ ገዳይ ማለት ገዳይ ሆኖ ማለት ገዳይ ሆኖ ሙሐቤ እንዴት ገዳይ አልሆንም እንዴ? አንቺ ምን ሆነሽ ነው? ምን አገናኘው? ይኸውልህ እኔ ስማ ያገናኘውን ልንገርሽ። ያው ሰኚ እጁን ሰጥቶ ሲገባ አሁን የገዳይ ግሩፕ አቋቁሟል አልሽ አይደል? በሰኚ በኩል እንትና ነው አብይ አህመድ ነው እኮ አብይ አህመድ ነው የተቀበለው። አሁን ሙሐቤንም ሲቀበለው አብይ አህመድ ነው። ኧረ ኮፒ ሊንክ ያደረጋችሁ ሙሐቤም አሁን ገዳይ ሙሐቤ ስላረጀም ነው ደክሟል። ከዛ ደግሞ ወንድሞቹ ጋር ልግባባ ሲል ነው አርጅቷል። ሙሐቤ የራስሽን ታጣፍጫለሽ። ኖ ማጣፈጥ አይደለም ዳስ እውነቴን እኮ ነው። ጃልሴኝ እኮ ማጣፈጥ አርጅቷል። ምን እያያችሁት አይደል እንዴ? ምንድን ነው እንዴ? ሙሐቤ አርጅቷል። ግን ሙሐቤ ብልጽግና ልኮት እኛ ትግል ውስጥ ገባ አልልም። ዳስ ሪያሊቲውም ደግሞ አልነበረም። ታሪኩ የሚያሳየው የአማራ ህዝብ ተበድብሎ ስትታገል የነበረ ነው። ፍቅሩ አሁን እጅ የሰጠው ለምን ፍቅሩ ሌባ ነው። ከመጀመሪያውም ሊዘርፍ ነው የገባው ፍቅሩ። እኔ ፍቅሩን አልወደውም ባይዘው። አዎ ሌባ ነው። ባለፈ አዲስ አበባ ሰው ልከንበት ቪዲዮ አድርገ ነው የሚጠጋው ሰው እንትናስ ካፒቴን ማን ነበር ስማቸው? ካፒቴን ማን ነበር? ካፒቴን ማስረሻ። ያም ሌባ ነው ያራሱ። ያ ከመጀመሪያውም ሙሐቤ እውነተኛ ታጋይ ነበር። ግን አሁን እንደነ ማስረሻ ሰጤ አይነት ጋር ተጣመረና አምቦጃቡጆ እጅ እንዲሰጥ አደረጉት እንጂ ጀግና ነው። ስለ እውነት ተዋጊም ነው። ባይ ዘ ዌይ በጣም የታወቀ ተዋጊ፣ ካርታ መልክዓ ምድር እያነበበ የሚዋጋ ነው። እና ይሄ ምንም የኔ ስለሆነ አይደለም ማለት ነው። እንደ ማን ነው ጃልሰኛውን ገዳይ ነው አላልሽም? ጃልሰኝና ኮሎኔል ፋንታውን ምንም አያገናኛቸውም። ኮሎኔል ፋንታውን ኮዛል ነው የወጣበት። አንቺ ለምንድን ነው ቆይ ሁለቱም ይስጣ። ኮሎኔል ፋንታውን የህዝብ ኮዝ ይዞ በፊትም በመፈንቀለ መንግስት ወያኔ እስር ቤት አስገብታው ነበር። አሁን ምን ተፈጠረ መሰለክ? አለመግባባት ሲፈጠር ከዛ ኮሎኔል ፋንታውን እንደነ ምሳሌ ማስረሻ ሰጤ እንደሚባል አይነት ልክስክስ አይነት ሰዎች ጋር አጋጣሚ ከወንድሞቹ ጋር ተለይቶ ከልጆቹ ጋር ልበል ከነመሬ ጋር ተለይቶ እነሱ ጋር ሊያንስ ፈጥሮ ብቻውን አስቀሩት። ብቻውን ቀረ። ሰራዊቱ በሙሉ ትቶት ወጣ። የማዕረግ ስም አለው ካፒቴን ማስረሻ ሰጤ። ዋሬቨር ምንም ይሁን ካዲ ነው። ፍቅሩን እንሰጠን ፍቅሩ አትበይው። ፍቅሩ ሌባ ነው። ዝም በል። ፍቅሩ ሌባ ኮማንደር ፍቅሩ ነው። በክብር ስማቸው የምን አባ ኮማንደር ነው? ኮማንደር ሆኖ አያውቅም። ፈርስት ኦፍ ኦል ሆኖ አያውቅም። እንደዚህ አይነት ጠብደል ፋራ ሌባ ሰርቆ ለአብይ እጁን የሰጠ ውሸታም አንድ የፋኖ እንትን ማለት ነው። አንድ የፋኖ መሪ ልጁ አሜሪካ እንግሊዝ ፈረንሳይ የሚል ጠብደል ውሸታም። ይሄ ምን አባቱ ብታገኝ ቂጡን መውጋት ነው እንጂ ያለብህ እሱ ኮማንደር ነው ምናምን እንደዚህ አይነት የወጣት ደደብ። አንድ ጥያቄ፣ እነዚህን ራስሽ ሌቦች ምናምን ካልሻቸው እሺ ይሁን። አንተ ጂቦ፣ አንተ የገጠር ልጅ አንዴ ቆይ፣ ጀግናው አርበኛው ኮሎኔል ደመቀ ዘውዱስ አሁን እሱ ደመቀ ዘውዱ ከብልጽግና ጋር ነው የሚሰራው። ስለዚህ እኛ ብልጽግናን አንደግፍም፣ ደመቀ ዘውዱን አሁን አንደግፈው። ምን ያላየም ቤቴ ፎቶውን ዘቅዝቀዋለሁ እኮ የአማራን ህዝብ ክዷል ደመቀ ዘውዱ። ምን ነው የምታወራው? እኔ ቤት የማወራውን ነው እዚህ የማወራው። ደመቀ ዘውዱ የአማራን ትግል ክዶ አሁን ከአብይ ጎን ቆማል። ልንቀጠቅጠዋለን። ቀጥ ብሎ እኛ ትግል እስካልተቀላቀለ ድረስ ቀጥ ብለና እያልነው ነው። አሁን ና እየጠበቅን ነው። እምቢ ካለ በየቀኑ ይጀለጣል። ባክሽ እሷን የሰሊጥ ንግድ ላይ ነው። አማራ ትዝ አይለውም በዚህ ሰዓት። እናባረዋለን። አሁን የዘብ በሙሉ ወደኛ ይቀላቀላል። ምክንያቱም እዛ ያለው አማራ ነው እንዳለ። ቆይ እስቲ አብዱ ሊሰድበኝ ነው። እስቲ አብዱ የገጠር ልጅ ብለን የጀመርከው እሺ፣ ቀጥሎ እንዴ ስደበኝ እስቲ አጭሰኝ። ጂቦ ለምንድን ነው አውስትራሊያ የማትመጣው አንተ ሰው? እሺ እንደሚወደው ንገረው። አቦ አንወድህም ጂቦ፣ የሚወድ የለም እባክህ።
ራሳችን ራሷን ለምን አውስትራሊያ አትመጣም? ጂቦ አውስትራሊያ እኔ ቆንሰላ ነው እንደምሰራው ዝም ብዬ ብድግ ብዬ ግን ወንድ ሲወደው ነው ይሸክከኛል። ወዳለው ምናምን ሲባል ወደዛ ዝም በይ አንቺ ደግሞ ይሄ ምን የትራክ ድራይቨር ዝም በይ ኧረ በትራክ ልጅ እኔ ዝም በይ ወዳለው አትበል። አድናቂ ነኝ በጣም ትመቸኛለህ ምናምን በል ወንድ ልጅ ወዳለው አይላም ምናምን አይባልም። ገፈሰለሚ አቱኛ አቦ ወደዚያ ደግሞ ስለ አዲስ አበባ ሊታወራለች እንዴ? አንዴ አዲስ አበባ እየሞላችሁ አረጋ አብዱ የአዲስ አበባ ልጅ አላለም አማርኛ በደምብ ሳይችል አማርኛ እኮ ራሱ አጥቷል። አዲስ አበባ ምን አገባኝ? ቴምር ምን ፍጠር እያለ እስቲ ሐሳቡን ያስተላልፍ እስቲ በእናትህ ወዳለው አለክ ወዳለው አይባል ማርና እግዚአብሔር ይወደድ ወንድም ባላህ ቅር ጅቦ እኔ ልናገር ጅቦ ታፍኜ ነበር ብሮዬ አሁን ቴምር እኔ ልታፍ ማንሽ ታፍኜ ነበር ጅቦዬ አብዲ ሚውት አርግ ታላቁ አረ በቃ ያውራቱ አብዲ እስከማስብ አብዲ ያውራ ቀጥይ የኔ ፍቅር ቀጥይ መውደዴ ውዴ ፍቅሬዋ ወይ حوي ቀጥይ አውሪ ላንቺ ነው እንጂ ቀጥይ ሚዲያ ላንቺ ነው የተሰጠ የዋጋዕ በቃ አደግም የዋጋዑ በቃ ላንቺ ተሰጥቶሻል አውሪ የኔ ቆንጆ የመሰለሽ አታነትና ፖለቲካ ገለ ይፈልዳን ጣርፊ ሐሰን ረበቃ ቅሬኒ ኣብ ገዛ ካይኒ ኮለካ ላይ ፈለጥኩ በቃ ሐዲገዮ በቃ ግደፊ እዛ ዓዊለላ نوري معري نوري في لك سقي له بكا جيب حوي بكا سقي له بكا اوكي اقرا لك روحي صاحبي خلاص قحفي اخي قحف مردي الله بكم هاجيرك فقري በቃ ስርዓት ግበርኔ አሁን ፖለቲካ ማውራት አልፈልግም አለች። ጉአፍ አለች። ጉአፍ በቃ ስርዓት ግበር አለች። ጀት ፍታኝ አለች። ፍታት ፖለቲካ መግባት አልፈልግም አለች። በቃ እኔ ፖለቲካ አይደለም ያወራሁት እኮ እናቴ ፖለቲካ ነው እያወራን ነበር። በነገራችን ላይ ጅቦ ተምር እኔ አንድ ነገር ልንገርሽ ተምርዬ የኔ እናት እኔ የው ጅቦ ቤት ነው ያለሁት። እግዚአብሔር ነው የምልሻለሁ እኔ ያው አከብርሻለሁ ወድሻለሁ እህቴ ነሽ ማርያም ነው የምልሻለሁ። እኔ ፖለቲካ ውስጥ የለውም። እኔ በቃ እኔ እንደው በምትወጃት እናትሽ በቃ የፖለቲካ እንደ ፍላጎትሽ ፖለቲካ አውሪ። የትግራይ በቃ ስም እንዳታነሽ ብቻ ይሄ ብቻ ነው የምፈልገው። እኔ አንዴ ተይ እንጂ ሌላ የለሽም። አንሱልኝ ነው እንዴ? አፈር ሰውን አንሽልኝ እያለች ነው። አነሳለሁ የሚወራ ካለ ስለ ትግራይ አወራለሁ። አንቺ ስላልሽ አይደለም ግዳንሽ። አሁን እኮ እኔ ስለ ትግራይ አወራው ግዳንሽልኝ እየየ አነሳለሁ እንዴ? ትግራይ እኮ አንድ ፓርት ኦፍ ኢትዮጵያ እኮ ነች። ትግራይ ለብቻዋ አልተገነጠለችም። ስለ ትግራይ አሁን አንስተሻል። እውነቷን ነው። አሁን ኮሎኔል ደመቀ ዘውዱ ትግሬ ነው። አዎ አራታስኩ አይ እናቴ ትሙት ትግሬ ነው። አባቱ ብለዋል እሱ። እኛም እኮ ከትግላችን ይውጣልን። እንዴት ይኸውልህ ታግለን እንዴት ካደን ሲክደን ይሄን ሰው እየመጠራጠር አለብን። የአማራ ትግል ምንም ምክንያታዊ አይደለም ሲል ምክንያቱም 27 ዓመት ለእናንተ ሲያገለግል ነበር። ከዛ መጥቶ ነው እንትን የሆነው። ስለዚህ እኛም እየተጠራጠር ነው ትግላ ቶሎ ለአማራ ጎንደር አማራዎች ብር አታዳምጪ። አንድ ነገር ንገርሽ እናቴን ነው የምልሽ ከልቤ። ኮሎኔል ደመቀ ዘውዱ ጋር ደብረጽዮን የተጣላው ለምሳሌ ስልጣን ላይ ያሉ ጄኔራል አርጉኝ አላቸው። አናረግህም። እናቴን በዚህ ነው የተጣሉት። ጄኔራል አርጉኝ አናረግህም። ከዛ ታው እምቢሽ እኔ እኮ አማራ ነኝ ብሎ ጎንደር ድርግም አውቆም ብሎ ከዛ አማራ አውቆ ነው ሰውዬው እኮ ትግርኛ አፉ ሲናገር እኮ የትግርኛ እኮ ነው። እስቲ ሞተው በልበዩ እንደ ትግሬ እኮ ሞታ የሚለው እኮ ሞቶ ነው የሚለው ሞቶ። ይሄ ሰውዬ እኮ አማራ አይደለም። ኤንዌይስ ወልቃይትን አሁን ለአማራዎች ይስጥና እናንተው ዘመዶቹ ጋር ይቀላቀል። እኛም ፈልገው ምንም ወልቃይትን እኮ ጀግና አማራዎች ናቸው የያዙት። እሱ አይደለም። እሱ የዛን ሰዓት የውጊያው ሰዓትም የለም።
ኧረ ከጎሳ ፖለቲካ ለአብይ አህመድ እያገለገለ ነው። በቃ እንደ ደብረ ጽዮን ሂድና 4 ኪሎ አማካሪ አድርገው ከፈለገ ወልቃይትን ግን ለጎንደር አማራ መልቀቅ አለበት። እውነትህን ነው። ትግሬ ነው። አዎ በቃ በስልጣን ነው ጸቡ። ይቦ ጄኔራል አናረግህም አንተ ጅባ አልተማርክም። ወይ ማዕረይ ደግፈኒ ማዕኮረይ እንዴ ደመቀ ዘውዱም ትግሬ ወይ ጉድ! ስሚ ጄኔራል ተፈራ ማሙ ትግሬ እንደሆነ ታውቂያለሽ? አይ እሱ አማራ ነው። ትግሬ ነኝ ማን ነው ብሏል እኮ ትግሬ ያለው? መጽሐፉ ላይ። መጽሐፉ ላይ የትግሬ ዘር በሆነ 7 ዘር አሁን መጨረሻ አካባቢ አለብክ ተብያለሁ እንጂ ነኝ አላለም። የሆነ ተነግሮኛል ነው ያለው። ስሚ በቀደም መግለጫ ሲሰጥ ሰምተሽዋል? አንድ ወታደር ወደ ትግሬ ሲሄድ ከኋላ ነው የምንከመርበት ሲል ህዝብ ነው ያለው። ወደ ትግራይ ሳይሆን የትግራይ ህዝብ እንዲመታ አንፈልግም በአብይ ነው እና የትግራይን ህዝብ ይጨፍጭፉት ነው አብይ ጨፍጭፈው ነው አንተ የምትለው? የትግራይ ህዝብ ነው ያለው። ሂዝ ራይት ባይ ዘ ዌይ። እና የትግራይ ህዝብ ማለቅ አለበት። አብይ አማራና ትግሬን አጣልቶ በአማራ ላይ አልፎ የትግራይን ህዝብ ጨፈጨፈ አይደል? አሁን ድጋሜ መጨፍጨፍ የለበትም አንፈቅድለትም። አሁን የሱን ፖለቲካ ነቅተንበታል ነው ያለው። አሁንም የአማራ ህዝብና የትግራይ ህዝብ አንድ ነው ሂዝ ራይት። የኢትዮጵያ ፖለቲካ እኮ አሁን በቃ እንትን እያለ ነው። አሁን ለምሳሌ በአብይ አህመድ ብልጽግና ላይ የቆሙት እንዳለ እነ እንትና ታውቂያቸዋለሽ? እነ ብአዴን ብአዴን አይደለም እነዛ የወሎቹ እንዳለ ኦሮሞች ናቸው እኮ የእንትን ልጆች ናቸው። የወረ ባቦ፣ የወረ ሂመኖ፣ የወረ ቃሉ እንዳለ ኦሮሞች ናቸው። ዘለው ወደ ዘራቸው ወደ አብይ አህመድ ታውቂያቸዋለሽ? ምነማን ናቸው? እንደዚህ የወሎ ፓርቲ ማን ነበር የሚባለው? ወሎ እኮ አሁን እኛ ፓርቲ ነን የሚሉ እኮ የወለጋ የአሩሲ ከሆነ ቦታ ተለቃቅመው መጥተው እንጂ እኮ ይኸውልህ ከሚሴ ላይ ራሱ ሄደው አማራን ሲጨፈጭፉ ከሌላ አካባቢ እየመጡ እንደሆን ታውቃለህ አይደል? ተጭነው እየመጡ ይሄን አታውቅም? የሌላ አካባቢ ኦሮሞችን ጭነው እዛ ባይሱዚ አምጥተው ያፈሷቸዋል። የእነንትና ጓደኛ ይሄ የክርስቲያን ታደለ ጓደኛ ማን ነበር? ፓርላማ ያለው ማን ነው? ስሙን ንገሩ ይበላል። ይህ አናታም ትልቅ ጭንቅላት ያለ ዶክተር ቀለጠ ሞላ። እሱ አሁን ኦሮሞ ነው። አይሽ በለጠ ነው ቀለጠ። ይሄ የኛ የወሎ ሰው ፓርቲያቸው ምንድን ነበር? ንገሩኝ እስቲ ፓርቲያቸው። ቀለጠ ሞላ ነው የምንለው እኛ። በለጠ እንኳን እንለው ደሳሌ። እሱ ምንድን ነው? ኦሮሞ እኮ ነው። እንዴ ጭራሽ የረሱ ዶክተር ደሳለኝ የጎጃም ሰው ነው። አንተ ቀዳዳ ውሸታም የሚያባ ኦሮሞ ዝም በል ምርጥ ጎጃም አማራ ግድ ጀግናውን እንዳለ ሌላ ብሔር ተሰጅበው ከነሱ እንዳለ ኦሮሞች ናቸው። እና ጌታቸው ረዳ አማራ ነው። ምን ትላለህ? ኦሮሞ ነው ጌታቸው ረዳ እና ጤኒ ጌታ። አንተስ ራያ እኮ ነው እንትና ታውቂያለሽ? አንተ ኦሮሞ ነህ? ግማሽ ኦሮሞ ግማሽ አማራ ሙሉ ትግራዋይ ነኝ እኔ። ግን አይ ሙሉ ግማሽ አማራ ግማሽ ኦሮሞ ሙሉ ትግራዋይ። እሺ ጂቦ አሁን እየካዱ ነው። አይሽ ሰው ወደ ዘሩ እንዳለ ትግሬዎች አሁን ወደ ትግራይ ሂደዋል። የአማራ ተወላጆች እነ ጄኔራል ተፈራ ማሞ እንትና ደግሞ የራያ ትግሬ ነው። ይሄ ማን ነበር ተዋጊው በወሎ በኩል ያለው የቆቦ ልጅ ማን ነው? አላውቀውም። መሬ ወዳጁ መቀሌ ገብቷል። ትግራዋይ እኔም እኮ አድዋ ትግሬ ነሽ ብሎኛል። ሞጣ ቀራኒው አንድ ትግራዋይ አስገብቶ አንቺ ኦሮሞ ነሽ ተወዛግበሽ ነው እንጂ ወረባቦት ሆነሽ እናቴን አንቺ አንተ ክፍታፍ ኩታበር ማለት እኮ ኦሮምኛ እኮ ነው። ኩታበር አይ ቶልድ ዩ አንተ መሀይም ስለሆንክ ዓመተ ምህረት አልገባህም እንጂ ነገርኩህ በተደጋጋሚ። ግራኝ አህመድ አገር የወረራ ያካሄደ ጊዜ ኦሮሞቹ እየተከተሉ ሲቀይሩ ነበር አልኩት። አሁን የአማራ ትግል ለሁለት የተከፈለ ኦሮሞና ትግሬ ሆኖ ነው። እናቴ አንስማማ በምንም ተአምር አይውልክ የአማራ ትግል
ጅቦዬ አንተ መላጣ ብለህ ተለያይ ኦሮሞ እና ትግሬ ስለሆኑ ነው ተለያይተው እዛ ግማሹ ወደ ትግሬ ተጠግቷል፣ ግማሹ ወደ ኦሮሞ ተጠግቷል። በቃ እኛ እኮ አልገባንም እኮ ቴምር፣ የአንቺ ምስኪን እኮ ነሽ። እናቴም ፖለቲካው አልገባሽ አይደል? ይህ እነ ዶክተር ቀለጠ ያልሽው ፓርቲያቸው ምንድን ነበር? ስሙን ንገሪ። ወሎ ክልል እኮ የሆነ ሰዓት አብን ስማማ አብን ነው። እኔ ዛሬ ግን የነ አያና የብልጽግናና የኦነግ ደጋፊ ሆነው ሲቀጣቀጥ ቆይተው እኔ የኦሮሞ ህዝብ ተጎድቷል ስል ዙረው እኔን የተሳደቡበት መንገድ ማለት እኔን ሳይሆን አማራን የተሳደቡበት መንገድ የአማራ ህዝብ በቃ ወደፊት የማይቀርለት ከኦሮሞ ጋር እንደዛ ቢሉ ተሳደቢ ነበር። እርግጠኛ ነው። ለምንድን ነው የምሳደበው? የአማራ ህዝብ ተጎድቷል ብሎ የሚያወራ የኦሮሞ ተወላጅ ካለ ናይስ፣ በጣም ጥሩ ኦሮሞ ተገኘ፣ ጎበዝ፣ በርታ፣ ናኛ ቤት አብረን እንደ ኢትዮጵያዊ በሀሳብ ልዩነት እናወራለን። እኔ እኮ ስለማቅ እኮ ነው ቴምርዬ። አሁን አንቺ ስትከራከሪ በደንብ ጠንቅቄ አውቃለሁኝ። ለምን በይ አሁን ወሎ ተጎድቷል ጎንደር የጎዳው ብልሽ ልትከፋፍለን ነው ምናምን ነው። አሁን አንቺም ሄደሽ እዛ ያወራሽው ምንድን ነው የኦሮሞ ቱለማ ተጎድቷል አርሲና ጅማ ተጠቅመዋል ምናምን ብልሽ ፖለቲካ ሰራሽ። የዛኔ ቅድም እንዴት እንደተናደዳችሁ አረ እንደዛ አይደለም። ጅቦ አጀንዳውን እኮ እኛ አይደለም ያመጣ ነው። ስታፕ ይኸውልህ ተገለናል ብሎ ምንም አልተቀባበሉኝ። ኧረ እኔ ብድ ነው የማደርጋቸው። እኔ ላውራ ካልኩኝ እንዲህ በስነ ስርዓት ሲሳደቡ ምሳደባለሁ፣ ፖለቲካም ሲዋሩ አወራለሁ። እኔ ችግር የለብኝም። በደንብ ነው የማወራው። አሁን አንድ ዘመድሽን ላስገባ። ቆይ አንቺ መቼም አምነሽ አትቀበይም ዘመዶችሽን። እናገባ ኢብራሂም ኧረ ተውስ በእናትህ ኢብራሂም። አይ ይሄማ ኦነግ ሸኔ ነው። ወላሂ ወሎን ራሱ በቁቤ ነው የጻፋት። አበዛት። ወሎ 2 ወርድ ነው እሱ 6 አድርጎ ነው ያመጣት። አንዳንድ ጊዜ እኮ ደብተር ራሱ ቶሎ የሚጨርስ ነው። ኢብራሂም እህትህን ተዋወቃት። ቴምር ትባላለች፣ ከወሎ ነው። አንተም ወሎዬ ነህ። ተዋወቁ። እኔ ወሎዬ የሚባል ወሎ አካባቢ ነው እንጂ አማራ ነኝ እኔ። እህቱ አይደለሁም። ግን ያው ልክ እኛ መሬት ሰተናቸው ከሚሴ ላይ እየኖሩ ነው። ያው ምንም ችግር የለውም። አማራ እምነት ነው። በቃ ህዝብ አይደለም። ተረጋጊ። ያው ወሎዬነት ኢብራሂም ማልታቴ እኛ እንትን ሰተንክ ምንድነው መሬት ሰተናችሁ ከሚሴ ላይ። እናቴ የቀጠሮ ጌም አለብኝ። ፖለቲካውን ከቀጠሮ ጌሜ በኋላ አፈጣፍጣቸዋለሁ። ማፊ ሙሽኪላ። በዚህ አጋጣሚ የቀጠሮ ጌም አለኝ። ፍቅርዬ ሶሪ፣ ወንድሜም ሶሪ፣ ሁላችሁም ይቅርታ። የቀጠሮ ጌም ሜይ 9 ግንቦት 1 ላይ ያለኝ። ማንም እንዳይቀር፣ ኦሮሞ፣ አማራ፣ ትግራዋይ ማንም እንዳይቀር አደራ። ባልና ሚስትን ነው የምገጥመው። እናቴን ከባድ የሆነ ከባድ ጌም ነው፣ እንዳትቆሩ። ፖለቲካ ለጊዜው አቁመናል። ወይኔ ሰዓድ አልካልኝ ነበር። እቺ ጅኛ ሜት ሄደች። እቺ በፓንት የምትጨፍረው